ሰላም ቤተሰብ እንዴት ናችሁ? አለሁኝ እግዚአብሔር ተመሰገነ በጣም ደህና ነኝ። ዛሬ ደግሞ የመጣሁት እናንተ ብትሆኑ ምን ታደርጋላችሁ ነው ማለት ነው። ስለዚህ እናንተ የምታደርጉትን ነገር ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። ምንድነው ወደ መጣሁበት ስገባ የሆነ ሰዓት ላይ ፍቅር ጀምራችሁ በጣም ተፈቃቅራችሁ እሱም ማፍቀሯችሁ እናንተም ማፍቀራችሁት ያንን ሰው በጣም ነው የምትወዱት፣ እሱም እንደዛው ይወዳችኋል። ነገር ግን የሆነ ነገር ደብቋችሁ መጨረሻ ላይ ወደ ትዳር ውስጥ ልትገቡ ወይንም ደግሞ አብራችሁ ልትኖሩ ስትሉ ከሰው ብትሰሙ ምን ታደርጋላችሁ? ከሰውም የሰማችሁት ደግሞ እንዴት ነው ከራሱ ወገኖች ብትሰሙና መጨረሻ ላይ እሱን ስትጠይቁት ከራሱ አንደበት ብትሰሙ ምንድነው የሚሰማችሁ? እሱስ ምንድነው? አንድ ሰው ከዚህ ቀደም ባለትዳር አይደለውም ብሎ ከዛን የሆነ ሰዓት ላይ ከአንድ አመት ከሁለት አመት በኋላ ባለትዳር እንደሆነና የልጅ አባት እንደሆነ ነገር ግን ሚስቱን እንደፈታት ብትሰሙ ምን ታደርጋላችሁ? ልጅቷ ያደረገችው ምንድነው? ባለትዳር እንደሆነ ሰማች። ከገዛ አጎቱ ላይ ባለትዳር እንደሆነ ሰማች። እሱ አልነገራትም። አጎትየውም የነገራት እንዴት ነው? አጎትየው የነገራት እሱ የነገራት መስሎት ለፍቅረኛው እሱ የነገራት መስሎት አጎትየው ድንገት ፍቅረኛሞች ቁጭ ብለው እነሱ ቤት እንግድነት ሄደው በተቀመጡበት ጊዜ ላይ ልጅሽ ደህና ነው ወይ በማለት ፍቅረኛው ትደነግጣለች ማለት ነው። ታሪኩ የማን እንደሆነ ያው ነግራችኋለሁ ማለት ነው። ከዛም የማን ምንድነው ልጅሽ ደህና ነው ሲለው እሱ ደንግጦ እስ አጎቴ አለው ማለት ነው። እንደዚህ እስ አጎቴ እስ ማለት ዝም በል እንደማለት ነው። እንደዛ ነው በእነሱ እንትን ማለት ነው። ከዛን አጎትየውም ደንግጦ ዝም ይላል ማለት ነው። ከዛን ይቺ ልጅ ከአጎትየው ቤት ሲወጡ ልጅ አለክ ስትለው አዎ እኔ እኮ እንድትርቂኝ ስለማልፈልግ ነው እንጂ ልጅ አለኝ ብሎ ይነግራታል ማለት ነው። ነገር ግን ከሚስቱ ጋር ተለያይቷል ማለት አስቀድሞም አልተጋቡም። በፍቅረኝነት እያሉ ነው የወለዱት ማለት ነው። በፍቅረኝነት እያሉ ወልደዋል። ከዛን ልጁ ህፃኑ ልጅ እናቱ ጋር ነው ማለት ነው። እናቱ ናት የምታሳድገው። አባትየው አይረዳውም ማለት ነው። ምንም አይነት ወጪ አያወጣም ነው ልጁ። ከዛን ይቺ ልጅ እሺ እንዴት ነው የምታደርገው ስትለው እኔ ምንም ነገር የማያወጣው ወጪ የለም ለልጄ፣ ስለዚህ ከአንቺ ጋር መቀጠል ነው የምፈልገው፣ እኔ እሷን አልፈልጋትም ይላታል ማለት ነው ስትጠይቀው። ከዛን ይቺ ልጅ ለምን ብላ ስትጠይቀው ለምንድን ነው መርዳት የማትችለው ስትለው በቃ መርዳት አልችልም፣ ልጄን መርዳት ስለማልችል ብቻ ነው እና ደግሞ መርዳት ስለማልፈልግ ነው ይላታል ማለት ነው ለፍቅረኛው። ከዛን ይቺ ልጅ አስቀድማ ልጅ ያለ ወንድ በጣም ነው የምትጠላው። በጣም የምትጠላው ስላችሁ ልጅ ያለ ወንድ አትወድም። እሷ አግብታ መፍታትም አትወድም፣ ከሌላ ወልዳም መለያየትም አትወድም፣ እንደገና ልጅ ያለ ወንድም ማግባት አትወድም። ስለዚህ ያላት አማራጭ ምንድነው? የወሰነችው ውሳኔ ልጅ ያለ ወንድ ያው እቅዷ ልጅ የሌለ ወንድ ስለሆነ ማግባት የነበረው ሀሳቧ። ስለዚህ ለምን ተዋሸው ብላ ያው እሱን እንደምትለይ ውሳኔ ወስና ነበር አስቀድሞ። እሱ ግን ማለት ነው ምንም ከዛም በፊት ምንም አይነት ሴት እንደማያውቅ ነበር ሲናገር የነበረው ምናምን። ከዛም ግን በመሀል ይቺ ልጅ ያን ሁሉ ነገር ያን ሁሉ ወሬ ሰምታ ጭራሽ ደግሞ ብሎ ፍቅረኛ ይሁን ሚስት ይሁን ጭራሽ ልጅ አለው ስትባል ቁርጥ ብላ ትተውና ትሄዳለች ማለት ነው። ማለት ታቆማለች ከሱ ጋር ፍቅሯን። አስቀድመው ምንም ነገር ውስጥም አልገቡም። ልጅቷ ያው በጣም ኮስታራና ልባም ሴት ስለሆነች አብረው ብዙ ጊዜ ብታሳልፍም ብዙ ነገር ማለት እንደዚህ ሻይ ቡና ውጪ ምንም ነገር ያልሳለፉት ነገር የለም። ታሪኩ ላይ ነው የምነግራችሁ። ያሳለፉት ነገር የለም። ነገር ግን እሷም ታፈቅረው ነበር፣ እሱም ያፈቅራ ነበረ። በመጨረሻ ግን እሱ ነፃ ነኝ በዚህ እስከዚህ እድሜ ድረስ ሴት ልጅ አፍቅሮ እንደማያውቅ ሲናገር እና ሴት እንደማያውቅ ሲናገር ኖሮ መጨረሻ ላይ የልጅ አባት ሆኖ ተገኘ። ይቺ ሴት ደግሞ በዛን ስልኬ ላይ እንዳትደውል ውሸታም ነክ ብላው በዛው ትተዋለች ማለት ነው። እሷም የራሷን ህይወት ትኖራለች። የራሷን ህይወት ስላችሁ ሌላ ህይወት የፍቅር ህይወት ምናምን አልጀመረችም። ከዛ እንደዚህ እየኖረች እያለ ስሟን ተነቅሶ በሙዚቃ አድርጎ ይልክላታል። አሁን ያለችበት ጊዜ ላይ ማለት ነው።
ከዛም በኋላ ይቺ ልጅ ምን ታድርገው ይቅርታ ሁሌም ይላታል፣ ሁሌም ይቅርታ ይጠይቃታል። ብሎክ ስታደርገው በሌላ ስልክ ይመጣል። ምን ታደርገው እስኪ እናንተ ብትሆኑ ይሄ ታሪክ የእናንተ ቢሆን የኔ ቢሆን ብላችሁ አስባችሁ ምን እንደምታደርጉ ኮሜንት ላይ ንገሩኝ። ኮሜንት ታነባለች፣ በደንብ ታነባለች፣ ትከታተለኛለች ማለት ነው። መጨረሻ ላይ ደግሞ የማን ታሪክ እንደሆነ እነግራችኋለሁ ማለት ነው። ደግሞ ያንቺ ነው ምናምን እንዳትሉኝ እሺ ጌስ፣ የኔ አይደለም ግን መጨረሻ ላይ እነግራችኋለሁ የማን ታሪክ እንደሆነ ማለት ነው። እዚሁ ቲክቶክ ላይ ነው ትታወቃለች እሺ። እና መጨረሻ ላይ ታሪኩን ከሰማችሁት በኋላ ኮሜንት ላይ አስቀምጡ መልሱን፣ ያው መልሱን ስለምትፈልግ ነው ማለት ነው። እና ይሄን ይመስላል። አሁን እሱ ያለችው አረብ ሀገር ነው፣ እሱ ያለው ኢትዮጵያ ነው ማለት ነው። ኢትዮጵያ እሱ ያለው ኢትዮጵያ ነው፣ እሱ ያለችው አረብ ሀገር ነው። ስለዚህ መልሱን በኮሜንታችሁ እሺ ውዶቼ። ለማንኛውም ኮፒ ሊንክ ሼር አድርጉ፣ ሪፖስት ዱዊት አድርጉት ማለት ነው። ዱዊት ሳይሆን ሪፖስት አድርጉት፣ ሼር አድርጉት። እንደገና ደግሞ ዩቲዩብን ሰብስክራይብ አድርጉልኝ። የስሟን ፎቶም ደግሞ ስሟን የተነቀሰበትን ፎቶ አወጣላችኋለሁ ማለት ነው። በጣም ምርክ የሚያደርግ ወይንም ደግሞ የሚያስለቅስ ታሪክ ከምትወደው ፍቅረኛ የተለየ ከምትወደው ፍቅረኛዋ የተለየች ኮሜንት ካገኘው ከፎቶ ጋር አድርጌ በፎቶ ቪዲዮ ሰራላችኋለሁ ማለት ነው፣ በስሟ ፎቶ። ስለዚህ ያን ፎቶ ለማየት የሚጓጓ ማለት ነው አስደሳች የፍቅር ታሪክ ያላችሁ ልጆች ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ኮሜንታችሁን አወጣዋለሁ ማለት ነው። ስለዚህ በደንብ እንትን በሉ፣ በደንብ ኮፒ ሊንክ ሼር አድርጉት እና የተሰማችሁን ስሜት ደግሞ ጻፉልኝ እሺ። ባይ፣ ደህና ዋሉልኝ።